ሰውን አትመኑ፣ ሰው አትመኑ፣ ሰው አትመኑ፣ በጭራሽ ሰው አትመኑ። በቃ ሰው አምናችሁ ምንም አይነት ነገር ያደርግልኛል አትበሉ። ምንም አይነት ነገር ከሰው አትጠብቁ። በቃ ሰዎች ምንም አይነት ነገር ሲያደርጉ ለራሳቸው ጥቅም ብቻ ነው የሚያስቡት። ማንም ያስቀድመው ራሱን ነው። የሁሉም ሰው ልብ አንድ አይደለም። በነገራችን ውጭ ሀገር ያለው ሰው በጣም ገራገር ነው። ከተንኮል የጸዳ ልብን ያለው ብዙ ነገሮችን ክፋት አያስብም። አገር ቤት ያለውን ሰው ማገዝ ይፈልጋል። እዚህ ጋር ተጣልተው እስከ መጨረሻ ተቆራርጠው ምናምን ጥሎ ወደ ውጭ ሀገር የሄደ ሰው ያንን ሰው ይመለከተዋል፣ ቪዚት ያደርጋል። በቃ ብር ይልካል፣ ያግዘዋል፣ ይረዳል። የሆነ ችግር ውስጥ ሲገባ እኔ በቃ ምናምን ብሎ ይሰማዋል፣ ያግዘዋል። ከዛ የተነሳ ግን ያ ሰው እዚህ ሲመጣ ጠላት ሆኖ የሚጠብቀው እሱ የረዳው ሰው በጣም ብዙ እምነት የጣለበት ሰው ነው። ያንን ሰው ጠላት ሆኖ ልጥለው የሚጠብቀው። በጣም ተስፋ ቆርጫለሁ። ብዙ ነገሮችን ሞክሬ አልተሳካልኝም፣ ፌል አድርጎብኛል። በጣም ነው የተጎዳሁት። ሰዎች ጎድተውኛል። ያመንኳቸው ሰዎች ክደውኛል፣ ጠልተውኛል። እኔ ይወደኛል ብዬ ያሰብኩት ሰው ከችግር ከማይሆን ህይወት ውስጥ ይታደገኛል፣ ከጎኔ ይሆናል፣ አጠገቤ ይቆማል፣ ይደግፈኛል ያልኩትኝ ሰው በጣም ጎድቶኛል። በጣም ነው ልቤ የተሰበረው ብላችሁ ያዘናችሁ ሰዎች ይሄንን ቪዲዮ እስከ መጨረሻ እንድታዩት ጋብዛለሁ ማለት ነው። አብራችሁን ቆዩ እና ይጠቅማቸዋል። ለብዙዎች ደግሞ ቪዲዮን ሼር ማድረጋችሁን አትርሱ። እና ምንድነው በጣም ብዙ ሰዎች ተጎድተዋል። እስፔሻሊ እዚህ ከውጭ ሀገር ከአረብ ሀገር ምናምን ከሳውዝ አፍሪካ ከአሜሪካ ከየትም ሊሆን ይችላል። እስፔሻሊ አሜሪካዎች ምናምን በነገራችን ላይ ነቄ ናቸው። እዚህ ጋር ማውራት የምፈልገው በጣም ነቄ ናቸው። አንደኛ እድል አላቸው እዚህ ሀገር የመመላለስ በቪዛ እንትን ይላሉ፣ ይመላለሳሉ። ብዙ ነገሮችን በአይናቸው አይተው ያለውን ሁኔታ አጣርተው ብዙ ፋውል አይሰራባቸውም። አንደኛ ኤጁኬትድ ናቸው በጣም እና ኤጁኬትድ ናቸው ስላችሁ ብዙዎቻችሁ ውጭ ሀገር አረብ ምናምን ሰውዝ ያላችሁ ሰዎች እንደዛ አይደላችሁም ለማለት ፈልጌ አይደለም። በተወሰነ መልኩ ግማሽ % በሚባል ደረጃ ኤጁኬትድ የሆኑ ሰዎች አሉ እና ግን ከዛ ውጪ በጣም ብዙ ሰዎች ልባቸው የተሰበረው ምንድነው ሰውን በጣም አብዝቶ በማመናቸው ሰውንም ከማመናቸው የተነሳ ብዙ ነገሮችን አደራ አሳልፎ ይሰጣሉ። ንብረታቸውን፣ ሀብታቸውን፣ ገንዘባቸውን ኤቭሪቲንግ ሰው እጅ ላይ ነው ሬስፖንሲቢሊቲ አሳልፎ የሚሰጡት ማለት ነው። ያ ነገር እነሱ እዚህ ሲመጡ በጣም ነው የሚጎዳቸው። በጣም ልባቸው ይሰበራል። እኔ እዚህ ላለው ሰው ምናልባት ይህንን ቪዲዮ ላይ ሰማ ይችላል። ነገር ግን ይሄ ቪዲዮ በጣም የሚጠቅመው ሰው ቢኖር ውጪ ላለው ሰው ነውና እዚህ የመጣው ኦሬዲ ጉዳት ውስጥ ነው ያለው፣ ሊያገግም ይገባዋል። ሌላ ቪዲዮ ሰራላችኋለሁ እዚህ ላለው ሰው ማለት ነው። እና ምንድነው እዚህ ጋር ብር ስትልኩ ምን ስትሉ እባካችሁ ልባችሁ እስኪሰበር የሚያደርገው የእናንተ እምነት ባመናችሁት ልክ ነው የምትጎዱት። በጣም ብዙዎቻችሁ እየተሰበራችሁ ያላችሁት፣ በጣም ብዙዎቻችሁ እየተጎዳችሁ ያላችሁት፣ ተስፋ እየቆረጣችሁ ያላችሁት እናንተ በሄዳችሁበት መንገድ ላይ ያለው ጉቶ ያለው እንቅፋት ነው እናንተን እዛ ደረጃ ላይ እንድትደርሱ ያደረጋችሁ ማለት ነው። እና ከዛ በፊት ማጣራት ያለብን በጣም ብዙ ነገሮች አሉ። ሰውን አትመኑ፣ ሰው አትመኑ፣ በጭራሽ ሰው አትመኑ። በቃ ሰው አምናችሁ ምንም አይነት ነገር ያደርግልኛል አትበሉ። ምንም አይነት ነገር ከሰው አትጠብቁ። በቃ ሰዎች ምንም አይነት ነገር ሲያደርጉ ለራሳቸው ጥቅም ብቻ ነው የሚያስቡት። ማንም ያስቀድመው ራሱን ነው። እኔም ቢሆን እንደዛ ነው። የሁሉም ሰው ልብ አንድ አይደለም። በነገራችን ውጭ ሀገር ያለው ሰው በጣም ገራገር ነው። ከተንኮል የጸዳ ልብን ያለው ብዙ ነገሮችን ክፋት አያስብም። አገር ቤት ያለውን ሰው ማገዝ ይፈልጋል። እዚህ ጋር ተጣልተው እስከ መጨረሻ ተቆራርጠው ምናምን ጥሎ ወደ ውጭ ሀገር የሄደ ሰው ያንን ሰው ይመለከተዋል፣ ቪዚት ያደርጋል። በቃ ብር ይልካል፣ ያግዘዋል፣ ይረዳል። የሆነ ችግር ውስጥ ሲገባ እኔ በቃ ምናምን ብሎ ይሰማዋል፣ ያግዘዋል። ከዛ የተነሳ ግን ያ ሰው እዚህ ሲመጣ ጠላት ሆኖ የሚጠብቀው እሱ የረዳው ሰው በጣም ብዙ እምነት የጣለበት ሰው ነው። ያንን ሰው ጠላት ሆኖ ልጥለው የሚጠብቀው። ስለዚህ ብዙዎቻችን
በጣም መጠንቀቅ ያለብን በጣም ቴከር ፕሊዝ በጣም ራሳችንን እንትን ማረቅ ያለብን ነገር ቢኖር ሰውን ከማመን ነው በቃ። እና አረብ ሀገር ያላችሁ ሴቶች ስፔሻሊ ምንድነው ማድረግ ያለባችሁ? እባካችሁ ብትችሉ ገንዘባችሁን ሴቭ አድርጉ እንጂ እንዴትም ሆናችሁ እዚህ ሀገር ቪዛ አታጡም ብዬ አስባለሁ። እንደ ሳውዝ አፍሪካ ያስቸግረን ቪዛ እና አገር ቤት ትገቡና እንዴትም ቪዛ ካገኛችሁ በኋላ ትገቡና አካውንት ከፍታችሁ ሂዱ። ከዛ ብራችሁን እዛ አካውንት ውስጥ ክተቱትና የሆነ ሰዓት ላይ ስትመጡ ሙሉ ብራችሁን ታገኛላችሁ። በእርግጥ ገንዘብን ባንክ ቤት ውስጥ ማስቀመጥ አትራፊነት አይደለም፣ አትራፊ አያደርግም። ምክንያቱም ያ ገንዘብ ምንም አይጠቅማችሁም ማለት ምንም አይጨምርላችሁም። ግን ሌሎች ሰዎች ጋር አስቀምጣችሁ የሆነ ነገር ገዝታችሁ ከምትከስሩ ሌሎች ሰዎች ከሚጠቀሙባችሁና ልባችሁ ከሚሰበር ምንም ነገር ባያተርፍ እንኳን ባንክ ቤት ብራችሁ ቢቀመጥ በጣም ብዙ ትርፍ ነው ለእናንተ። ምክንያቱም ቢያንስ ማትረፍ ባችሉ እንኳን አላጎደላችሁም፣ በቃ አላጎደላችሁም። በዛ ላይ ያንን ብር ማውጣት ስለማችሉ ይቀመጣል። ኤኒታይም ስትመጡ እናንተ ከጎናችሁ የሚቆመው ያ ብር ነው። ከሌለ የለህም፣ በቃ አንተ ራስህ የለህም። ሰዎች ወዳለው ሰው ነው የሚጠጋው፣ ያለውን ሰው ነው የሚያከብረው በዚህ ሰዓት። እና እናንተ ምንም አታችሁ ነጥታችሁ ድሃ ሆናችሁ ምናምን ማንም ሰው ዞሮ ቼክ አያደርግም። ብዙ ሴቶች እንደውም በጣም ብዙ ፋውል ስለምትሰሩ እዚህ ሀገር አቆዩም። በቃ ገና ወር ሳይሞላችሁ ነው፣ ስፔሻሊ ሴቶች ወር ሳይሞላችሁ ነው። ወንዶችም እንደዛው ናቸው በነገራችን ላይ። ወር ሳይሞላቸው ወዲያው ነው ውልቅ ማለት የሚፈልጉት። ሳውዝ አፍሪካ በኢዚ እንትን ወይ መሄድ አይቻልም። አንደኛ ትራንስፖርቱ በጣም ሃይ ነው። ሲቀጥል መንገዱ በጣም ቻሌንጅፉል ነው። በበረራ ሊሂድ ከተባለ በጣም ከባድ ነው። ብዙ ብር ነው የሚጠየቀው። ከ1 ሚሊዮን በላይ ካሽ ነው የሚጠየቀው ማለት ነው። ኢሚዲየትሊ ነው የምከፍለው። ምናልባት በእግር መንገድ የሚካሄድ ከሆነ እዚህ ትንሽ ነገር ለደላላ ሲዘ ጆሃንስበርግ ደርሰ ከዛ የሆነ ወንድም ካለ ዘመድ ካለ ምናምን ይቀበለኛል፣ ከዛ ደግሞ እኔ ከፍለዋለሁ ምናምን ብለህ ልታደርገው ትችላለህ። ነገር ግን በጣም ቻሌንጅፉል ነው እና ስለዚህ ለዛ ነገር ሁሉ የሚያበቃን ምንድነው? እኛ መጀመሪያ የመጣንበት መንገድ ነው። መሰረቱን ካስተካከልነው፣ ካሳምርነው፣ ካጠነከርነው፣ ድንጋይ ላይ ካረግነው ምንም አሸዋ ላይ እንዳለው ቤት አይነቃነቅም። መሰረታችሁን አስተካክሉት። ከዛ ስትመጡ ምንድነው ያለኝ፣ ምንድነው የምሰራው፣ እርግጠኛ ሆኑ። በቃ በሁሉም ነገር ላይ እርግጠኛ መሆንን ልመዱ። በዛ ላይ አንድ ደግሞ ጣል ሊያደርግላችሁ የምፈልገው ነገር ቲክቶክ ላይ ምናምን ስክሮል እያደረጋችሁ በማይረባ ቪዲዮ ጊዜያችሁን አታቃጥሉ። አሁን የሚያስቅ ቪዲዮ ፈታ የሚያደርጋችሁ ቪዲዮ ላይ እንዲህ ስክሮል እያደረጋችሁ የምታዩት ከሆነ ያ ቪዲዮ ምንም አይጠቅምም። በዛ ፋንታ እንዴት ነው ሀብታም መሆን የምችለው፣ እንዴት ነው ገንዘብ ሴቭ ማድረግ የምችለው፣ እንዴት ነው ስኬታማ መሆን የምችለው፣ እንትና እንዴት ሆኖ ነው በየት መንገድ ነው በምን ሰርቶ ነው እንደዚህ አይነት ስኬት ላይ ሊደርስ የቻለው፣ እንዴት ነው ከእንደዚህ አይነት ሱስ ልወጣ የምችለው፣ ራሴን እንዴት ነው ወንድ ማድረግ የምችለው፣ እንዴት ነው ሰርቫይቭ ማድረግ የምችለው ይሄንን ኑሮ ይሄንን ህይወት የሚለውን ጥያቄ ጠይቁ። ዩቲዩብ ላይ ትክክለኛ ቦታ ዩቲዩብ ላይ ትክክለኛ ቪዲዮ ለማግኘት ሞክሩ። ዝም ብላችሁ ቲክታክ ላይ ምናምን ጊዜ አታጥፉ። እንደውም በጣም የሚያስቅ ቪዲዮ እንደዚህ ቁጭ ብለህ ምናምን ብታይ ካሳለፍክ በኋላ የትኛው ምን አይነት ቪዲዮ ነው ያሳቀ ተብለ ብትጠየቅ አትመልሰውም። በነገራችን ላይ አታስተውሰውም ከነጭራሹ። ልክ እንደዚህ እያየክ ምናምን ነበር እየሳክ ነው። ከዛ ወጣ ትላለህ፣ ተመልሰህ ስትመጣ ማለት በቃ እንደገና አእምሮክ ይፈልጋል ያንን ነገር ማግኘት ይፈልጋል። ድጋሚ መሳቅ ይፈልጋል። ድጋሚ በዛ ነገር መታለልን ይፈልጋል አእምሮ። እንደዛ አይነት ነገሮችን ደግሞ በማይረባ ነገር አእምሮክ ስለሚጠይቅ መልሰህ ትሰጠዋለህ። ሱስ እንደማለት ነው። በቃ አሁን ሲጋራ ማጨስ ጀመረ ሰው ሲጋራ ያጨሳል። ከዛ ድጋሚ አእምሮክ ይጠይቃል። በቃ ይሄ ማይንድ ይለምደዋል፣ አዳፕት አድርጓል እና ያንን ነገር ይፈልጋል። ድጋሚ ትሰጠዋለህ። ቀስ እያልክ እየሰጠ ከዚህ ጋር ተላምዷል። ስለዚህ ያለሱ መንቀሳቀስ ሁላችንም ገብቷል። ቪዲዮ ማይረባ ቪዲዮ የሚያስቅ ፈን ምናምን የተሞላበትን ቪዲዮ ቲክታክ ላይ እንደዚህ ስክሮል እያረክ ጊዜን እንድታቃጥል ነው እንትን የሚል ማለት ነው። ሱቅ ላይ ሰው እያስተናገድክ የሆነ ጊዜ እኔ አጋጥሞኛል። በነገራችን ላይ ማለት እቃ ሊገዛ ሄድኩኝና አንዷ እንደዚህ ስክሮል እያደረገች ነው፣ ቪዲዮ እያየች ነው። ከዛ ሂሳብ እንጠይቃለን ከጓደኛዬ ጋር ከማዬ ጋር ነበርና ከዛ እጠይቃለሁ ምናምን ትላለች። እሷ ስክሮል እያደረገች ነው ትላለች ምናምን ነገር። ከዛ ተናድጄ አንቺ ስልክሽን አስቀምጪ ምናምን ያልኳት ማለት ነው። ምንድነው እሷ አሁን በቃ አእምሮዋን ተቆጣጥሮታል። ምን እያደረገች እንደሆነ ራሱ አታውቅም።
ደንበኛን ከስተመርን በትክክሉ ማስተናገድ አልቻለችም እቺ ልጅ ማለት ነው። ሶ ብዙ ወንዶች ብዙ ሴቶች በዚህ የምንታለላለን። እንደውም አረብ ሀገር ብዙ ሴቶች በጣም ዲፕሬሽን ውስጥ ስለሚገቡ በጣም ስትረስ ስለሚሆኑ የስራ ጫና አለባቸው። በጣም ብዙ ነገር ነው ቢዚ የሚያደርጋቸው። በጣም ብዙ ነገር ነው የሚጫንባቸው። ብዙ ስራ አለባቸው ምናምን። ከዛ እንትን ለማለት ሲጀመር ሰዓት የሚላቸው በገቡ ሰዓት ራሳቸውን ፈታ ለማድረግ ምናምን ራሳቸውን ለመርሳት ከዛ ከነበሩበት ዲፕሬሽን ስትረስ ውስጥ ለመውጣት ምናምን ስክሮል ሊያደርጉ ይችላሉ። ነገር ግን ሱቅ ውስጥ ቆማችሁ ስፔሻሊ ሳውዝ አፍሪካ የሚሰሩ ልጆች ማለት ነው ደንበኛን በስርዓቱ ማስተናግዱ ልጆች አላቸው። በትክክሉ አሁን ቦስ በመጣ አለቃ ቢመጣ ማለት ነው በቃ ስልክ ላይ ተጥዳ ምናምን ነገር እሱን ልታመው ትችላለህ። በትክክል እቃውን አላመጣልኝም ምናምን የምትሉ ልጆች ትኖራላችሁ። ያንን እቃ እንዲያመጣ ይህንን እቃ አምጣልኝ የምትልበት አቅምን የምታገኘው ራስህ ሰርተህ ነው። ያን ነገር እንዴት ነው የምሰራው? እኔ ስልክ ላይ ጊዜና አቃጥዬ እንደዚህ ስክሮል እያደረኩት ደንበኛ በትክክል ዛሬ የመጣው ደንበኛ በትክክል ማስተናገድ ካልቻልክ ሌላ ቀን አይመጣም፣ ተመልሶ ሌላ ሰው ጋር ነው የሚሄደው። በትክክል ማስተናገድ ነው የሚችል ሰው ማለት ነው። ስለዚህ እንደዛ አይነት ነገር ውስጥ የምትገቡ ልጆችም ተጠንቀቁ። አንደኛ እድሜ የሚባል ነገር እየሄደ ነው፣ ቆሞ አይጠብቅም። ብዙ ነገሮቻችሁን እያጣችሁ ነው ያላችሁት ማለት ነው። እዚህ ነገር ላይም ጥንቃቄ አድርጉ እና ምንድነው እባካችሁ አረብ ሀገር ያላችሁ ሴቶች እባካችሁ እኔ በጣም ስለምታሳዝኑኝ ነው። በነገራችን ላይ እኔ ብዙ ሰው አለ እዛ በዘምድናም ዘመዶቼ እህቶቼ ብዙዎች አላችሁ እዛ፣ ግን በጣም ነው የምታሳዝኑኝ። የምትሰሩት ስራም በጣም የማይጠበቅ ስራ ብዙ ስራ ነው የምትሰሩት። የህፃናትን ሽንት እስከ ማጽዳት ሽንት ቤትን እስከ ማጽዳት ምናምን ምግብ የምታበስሉት በጣም ምግብ ማብሰል ማለት በጣም ቀላል አይደለም። ሽታው ራሱ ለሴት ልጅ በኋላ ላይ ለጽንስ ራሱ በጣም ብዙ ችግር የሚፈጠር ስራ ነው የምትሰሩት። ራሳችሁን ሪስክ ውስጥ ከታችሁ ቤት ስታጥቡ ምናምን ግድግዳ ምናምን ስታጥቡ አስቡት። የሆነ ነገር ላይ ተንጠልጥላችሁ ወይ በረንዳ ላይ ቆማችሁ ምናምን በቃ ራሳችሁን የሆነ ሪስክ ላይ ጥላችሁ ነው ልትወድቁ ትችላላችሁ። የሆነ ነገር ሊፈጠር ይችላል። ያን ሁሉ መስዋዕትነት ከፍላችሁ ያን መስዋዕትነት የከፈላችሁበት ገንዘብ ደግሞ እዚህ ጋር ጥቅም ላይ ካልዋለ ራሳችሁን ካልጠቀመ ያን ሁሉ አመት እስከ 10 አመት ማክሲመም ከዛም በላይ አላችሁ። ያን ሁሉ ጊዜ ለፍታችሁ እዚህ ስትመጡ 5 ሳንቲም ማታገኙበት ከሆነ ራሳችሁን የሆነ ደረጃ ላይ ማታገኙት ከሆነ ምንድነው ምን ያደርግላችኋል ልፋታችሁ? ስለዚህ ከዛ ሁሉ ወይ ባትሰሩ ነው የሚሻለው፣ ወይ ከሰራችሁ አይቀር እንደዚህ አይነት ሲስተሞችን መጠቀም። ገንዘቤን እንዴት ሴቭ ላድርግ፣ ራሴን እንዴት ልቀይር፣ ማንን ልመን ማንን አልመን፣ ምን ላድርግ፣ በቃ ምን አይነት ስራ ነው የሚሻለኝ፣ ስንት ገንዘብ ይዤ ምን ብጀምር ነው ምለው ሶሪ በጣም እና እንደዛ አይነት ሂሳብ ስሩ። በቃ እንደዛ አይነት ሂሳብ መስራት ጀምሩ። ራሳችሁ ላይ መስራት ጀምሩ። ራሳችሁን ለመቀየር ሞክሩ። በቃ ሰው አትመኑ። እና ስልክ ላይ ደግሞ መታወሩ አረብ ሀገርም ልትሆኑ ይችላል። ስፔሻሊ እንደዚህ አይነት በጣም ብዙ ችግሮች እየተፈጠሩ ያሉት በጣም ብዙ እየተጎዱ ያሉ ልጆች አረብ ሀገርና ሳውዝ አፍሪካ ያሉ ልጆች ስለሆኑ ነው። ተጠቂዎቹ ሁለቱም ናቸው። ለዛ ነው ይሄን የማወራው። አሜሪካ፣ ካናዳ፣ ኢንዶኔዥያ ምናምን አውስትራሊያ የትም ያላችሁ ልጆች ያው ከጠቀማችሁ ቪዲዮን ማየት ትችላላችሁና እና ምንድነው በጣም የምታዛዝኑ ሰዎች ስለሆናችሁ ነው። በርቱ፣ አይዟችሁ፣ ጠንክራችሁ መስራታችሁን ቀጥሉ። ነገር ግን የሰራውት ጥቅም ላይ ውሏል ወይ? እንዴት አይነት ህይወት ነው ምኑ የሚጠብቀኝ? እንዴት አይነት ህይወት ነው መኖረው ብላችሁ ራሳችሁን ጠይቁ። ወጣቶች አሁን ነገ ላይ ማግባት አለ፣ ታገባለህ፣ አትቀርም፣ ልጅ ትወልዳለህ፣ ሪስፖንሲቢሊቲ ኃላፊነትን ትወስዳለህ። የወላጆችን የወንድም እህቶችን ኃላፊነት ልትወስድ ትችላለህ። አታውቅም ህይወት የቱ ጋር እንደምታስቀምጥ አታውቅም። ለዛ ሁሉ ሬዲ መሆን አለብህ። አሁን ላይ የሆነ አርሴናል እና ማንቸስተር ዩናይትድ፣ ማንቸስተር ሲቲ ምናምን አስቶን ቪላ ምንም ልትል ትችላለህ። እንደዛ አይነት ጨዋታዎች ላይ እያየክ እንዲህ አፍጣ እያየክ ጊዜን ብታቃጥል ስራን ብታበላሽ ያ ሰው መጥቶ የሆነ ተጫዋች መጥቶ አንተ አይከፍልህም። የሆነ ተጫዋች መጥቶ የስራ መስመር አያስዝህም። ቤተሰብን አያስተዳድርም። ለአንተ 5 ሳንቲም አንድ መኪያቱ አይገዛለም። ስለዚህ ህይወትን ነው ማባረር ያለብህ። ጨዋታ የምትከተል ከሆነ ጨዋታ የምትደግፍም ከሆነ ለፈን ነው መሆን ያለበት። በቃ መዝናኛ ክሙ ነው መሆን ያለበት ትርፍ ሰዓት ላይ። እኔ አሁን ጨዋታ ሳይ ድሮ የሆነ ሰዓት ላይ እኔም በቃ የዚህ ገፈት ቀማሽ ነበርኩኝ ማለት በቃ የሰው ቤት እስከ መደብደብ ሰዎችን እስከ ማስቀየም ምናምን ደርሼ ነበር። ነገር ግን ምንም ጥቅም ስለሌለበት እንደውም በዛው ሰው አስቀየሜ ምናምን የዛን ቀን ያቆምኩት። ሳላቅ ሰው አስቀየምኩኝ ምናምን ጨዋታ ቼልሲን ነበር መደግፈው፣ ተሸነፈ። ከዛ ሰው አስቀየምኩኝ
ማዘርን አስቀየምኳት። የሚገርማችሁ ነገር አፍከፈትኩባት በቃ የወለደችኝን። ስለዚህ እንደዛ አይነት ነገር ውስጥ ከመግባታችን በፊት ራሳችንን ከመጉዳታችን በፊት ጥናት ማጥናት አችልም፣ ሂሳብ በትክክል ማድረግ አችልም፣ ደንበኛ በስርዓቱ ማስተናገድ አችልም፣ የምትፈልግበትን ቦታ የምትሄድበትን ቦታ በሰዓቱ ላትሄድ ትችላለህ። በጣም ብዙ ነገሮች አሉና እዛ ነገር ውስጥ ከመግባት በፊት ጨዋታ መከታተል በቃ ስራዬ ነው ብለህ ትኩረት ሰጥተህ ጊዜህን፣ ኢነርጂህን ሁሉ ነገርህን ሰጥተህ ሰፖርት የምታደርግበት ከሆነ በጣም ብዙ ነገር ነው የሚጎዳክ ማለት። በጣም ብዙ ነገሮችን ታጣቸዋለህ። ስለዚህ መሆን ያለበት ፈን ነው፣ መዝናኛክ ነው እና ስራዬ ብለህ አትከተል፣ አትደግፍ። በቃ ሞኝነት ነው እንዴ! አሁን ጫት የሚቂም ሰው እየናክ ጫት መቃም ምን ያደርጋል? ጥርስህን ያበላሻል፣ እንደዚህ ያደርጋል፣ ሱሰኛ ያደርጋል፣ ራስህን እንድታጣ ያደርጋል ምናምን እያልክ ታወራለህ ለራስህ። ጨዋታ መከታተልስ፣ ጨዋታ ስራዬ ነው ብለህ መደገፍስ? እኔ አትደግፉ ማለት ደግፉ፣ ግን በዚህ ልክ እኔ እንጃ። አሁንማ ስፔሻሊ ደቡብ አፍሪካ ላይ አሁን ሼቦች ናቸው። በቃ ከራሳቸው እድሜ በላይ የሆነ ነገር ነው እያደረጉ ያሉት። ራሳቸውን መሆን አልቻሉም። እነሱም በአቅማቸው የተጫዋችን ስም አያውቁም፣ ግን በጣም ሰፖርት ሲያደርጉ ምናምን ነገር የምናገኛቸው ማለት ነው። እንትና አሸነፈ ምናምን የእንትና ክለብ እኮ አንተ እባክህ ምናምን። በነገራችን ላይ እነዛ ስለተጫዋቹ በደንብ ዲፕ ብትጠይቁ አይመልሱም። በቃ ጨዋታውን በድፍኑ የሆነ ታዋቂ የሆኑ ተጫዋቾች አሉ ምናምን ስለነሱ ያወሩ። ምን ያደርግልሃል? ያ ሁሉ ምንም አይጠቅምህም። በቃ ጨዋታ መደገፍ፣ ደጋፊ ሆነ ሙጭጭ ብለህ እዛ ነገር ውስጥ መክረም ምንም አይሰራልህም። በቃ ምንም የማይጠቅም ነገር ስለሆነ የማይጠቅመው ነገር ላይ ጊዜን አታባክን። የሆነ ሰዓት ላይ ከሚቆጭ የሆነ ሰዓት ላይ ወይኔ ያኔ ያበላሸሁት እድሜ ያጠፋሁት ሰዓት ያኔ ያጣሁት ገንዘብ ያጣሁት እንዲህ ምናምን ስራ ብለህ ብትል ራስህን ነው የምትጎዳው፣ ማንንም አትጎዳም። ስለዚህ ከአሁኑ ራስህን ብትሆን ማድረግ ያለብህን በጊዜው ብታረግ ይሻላል። ወጣት ሆነ አቅም አለክ፣ ኤነርጂክ በጣም ፉል ነው። ብዙ ቦታ መሄድ ትችላለህ፣ መንቀሳቀስ ትችላለህ። ነፃነ ልጅ አይዝ መስታት ይዝ የሆነ ህይወት ስታክ እንድታረግ አያረግም። ነፃነ በጣም ብዙ ነገሮችን መስራት ትችላለህ። ቲክታክ እና ዩቲዩብ ራሱ ዝም ብለህ ማይረባ ነገር ላይ ስክሮል ከምታረግ ብር የምትሰራበት ማድረግም ትችላለህ። ስለዚህ እንደዛ አይነት ነገሮች ላይ ትኩረት ሰጣችሁ እንድትሰሩና እዚህ አገር ቤት ብር ስትልኩ ምን ስትሉ ራሳችሁን ማይሆን ቦታ ላይ የምታገኙበት መንገድ ላይ ብራችሁ እንዳይባክን መጠንቀቅ አለባችሁ። በጣም ብዙ ነገሮችን መናገር ይቻላል፣ ነገር ግን በቂ ነው እኔ ከሰማችሁ ማለት ነው። እና እኔ ምን እንደምል አላቅም። ሌላ ቪዲዮ እሰራላችኋለሁ በሌላ ጉዳይ ማለት ነው። ስለዚህ ይህንን ቻናል ደግሞ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁንም አትርሱ። ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁንም አትርሱ። አብራችሁን ስለቆያችሁ አመሰግናለሁ። ይመቻችሁ።